እኛ ግን የተቀደስነው በሕገ ወንጌል ነው የእግዚአብሔርን ጸጋ በለበስንበት የተነጠቅነውን ልጅነት ባገኘንበት ነፃ በወጣንበት በደገኛይቱ በሕገ ወንጌል እንደ ቸርነቱ ደግሞ እግዚአብሔር ለመንግስቱ ክብር የሚያበቃ ሕግ የሚመካ ቢኖር በእግዚአብሔር ይመካ እናጥራለን ቃሉን ስንቶቻችን አሁን በእግዚአብሔር ብቻ እንመካ ስንቶቻችን እግዚአብሔርን ብቻ ያመለክ ኖራለን አንዳንድ እኮ እያንዳንዳችን በልቡናችን ውስጥ ያቆምነው ጣዖት አለ ምን እንገዛለን ምን ሰግድለት ምን እንበረከክለት አንዳንዱ አሁን ለጎጡ ለቋንቋው እየሰገደ ነው አንዳንዶቻችን ለገንዘብ እየሰገድን ነው አንዳንዶች ለስልጣን እየሰገድን ነው በወልድ ውሉድ ተሰኝተናል የእግዚአብሔር ልጆች ተብለናል ስሙ ቅዱስ ነው በዚህ በቅዱሱ ስሙ ጠርቶ ቀድሶናል ለሱ ተለይተናል ካላመኑት ካልተጠመቁት እግዚአብሔር የለም ከሚሉት እኛ ለርሱ ተለይተናል በመጀመሪያ የተቀደስነው በቅዱሱ ስሙ ነው የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን እኔ ቅዱስ ነኝና ቅዱሳን ሆኖ አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የተመዘገበ ኃይለ ቃል ነው ርዕሳችን ነው በዚህ ርዕስ ውስጥ በመጀመሪያ የተመለከትነው የአምላካችንን የእግዚአብሔርን ቅድስና ነው እግዚአብሔር በባህሪው ቅዱስ እንደሆነ ተመልክተናል እግዚአብሔር ስሙ ቅዱስ ነው ምስጋናው ቅዱስ ነው ቃሉም ቅዱስ ነው ያልነው እንግዲህ በባህሪው ቅዱስ የሆነ ምስጋናው ቅዱስ የሆነ ስሙ ቅዱስ የሆነ ሕጉ ወይም ቃሉ ቅዱስ የሆነ እኛ የሰው ልጆች በቅድስና እንድንኖርለት ይፈልጋል ነው ያለው በተለይም ይሄንን ቃል በመጀመሪያ አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ እንደተናገረው አንስተናል ከዚያ ስቡ አምጥቶ ነው አባታችን ሊቀ ሐዋርያት ቅዱስ ጴጥሮስ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ብሎ እዚህ ላይ መዘገቡልናል አምላካችን እግዚአብሔር እስራኤላውያንን እንዴት አድርጎ እንደቀደሳቸው ማየት ጀምረን ነበር በመጀመሪያ እስራኤል ዘሥጋን እግዚአብሔር በቅዱሱ ስሙ ጠርቷቸው ቀድሷቸዋል ነው ያለው ሌላው ቅዱሱን ሕግ ሰጥቷቸው በቅዱሱ ሕግ እየተመሩ እንዲቀደሱ ሰጥቷቸዋል በዚህም ተቀድሰዋል ሌላው የሚቀደሱበት ቤተ መቅደስ እንዲታነጽላቸው አድርጓል ነው ያለው እንዲሁም በቤተ መቅደስ ውስጥ ባሉት በነዋያተ ቅድሳቱ እንዲቀደሱ አድርጓቸዋል ከሌዋውያን ወገን የሆኑትን ካህናት ሽሞላቸው በካህናቱ አማካኝነት እንዲቀደሱ አድርጓል ብለናል ይሄም ብቻ አይደለም የሚቀደሱባቸው የተቀደሱ ክብረ በዓላትም ሰጥቷቸው በበዓላቱ ይቀደሱ ነበር ነው ይሄንን በስፋት ከተመለከትን በኋላ ወደ ሐዲስ ኪዳን መጥተን በሐዲስ ኪዳን አምላካችን እግዚአብሔር አዳምና እኛ ልጆቹን የቀደሰበትን ምስጢር ማየት ጀምረን ነበር በመጀመሪያ በሐዲስ ኪዳን አምላካችን እግዚአብሔር ዓለሙን ሁሉ እንደቀደሰ ማየት ነው ጀምረን አዎ ባለፈው ጊዜ ካነሳ ነው ጥቂት ነገር ስንጠቁም አዳምና ልጆቹ በሙሉ በመርገመ ሥጋ ላይ መርገመ ነፍስ በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን እንኖር ነበር እኛን ለመቀደስ ከፍጥረታት መካከል ቅድስተ ቅዱሳን ንጽሕተ ንጹሃን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክን ለይቶ አስቀድሞ አዘጋጀልን ያለው
ስለዚህ ከተመረጠችው ዘር ከቅድስ ከንጽሕት ዘር አካላዊ ቃል እግዚአብሔር ወልድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ በቤተልሔም ዋሻ በከብቶች በረት ተወልዶ ቀስ በቀስ በስጋ አድጎ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ ዓለሙን ሁሉ ቀደሰ ነው ያለው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 12 ላይ መዝግቦታል። ኢየሱስ ክርስቶስ ደግሞ ይላል ሕዝቡን እንዲቀድስ ከበር ውጪ መከራ ተቀበለ ይላል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ ደሙ ፈሳሽነት ሕዝቡን እንዲቀድስ ከበር ውጪ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቀለ፣ መከራን ተቀበለ፣ ቅዱስ ስጋውን ቆርሶ ቀደሰን፣ ክቡር ደሙን አፍስሶ አከበረን። እኛ የተቀደስንበት ምስጢር ይሄ ነው። በመጨረሻ አንስተን የነበረው የመጽሐፍ ቅዱስ ጥቅስ የዕለቱን በዓል የሚያመለክት ነው። እሱን እናንሳና ትምህርታችንን ከዚህ እንቀጥል። እስቲ በሉ ከኔ ጋራ እኛም በሉ አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ይሄ ቃል ተመዝግቧል። ይሄንን መልእክት በዚህ ስፍራ የጻፈ ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ሁሉን ትቶ የተከተለ ከዋለበት የዋለ የእጁን ታምራት ያየ የቃሉን ትምህርት የሰማ የቁርጥ ቀን ወዳጅ የመስቀል ስር ሐዋርያ ምስክርነቱ የታመነ ሰው ለምስክርነት የሚበቃው ድርጊቱ ሲፈጸም ባይኖቹ ካየ ወይም ደግሞ የተነገረ ቃል ከሆነ በጆሮቹ ከሰማ ነው። ያ ካልሆነ ግን ያላየና ያልሰማ ምስክር ሆኖ አይቀርም አይቆጠርም። ቅዱስ ዮሐንስ ምን አለ? እኛም አይተናል አለ። ራሱን ከሌሎቹ ቅዱሳን ሐዋርያቱ ጋር ቆጥሮ ሲናገር ነው ያየውን ነው የሚመሰክረው። እኛም አይተናል አለ። አባትም አለ እግዚአብሔር አብን ነው፣ ልጁን አለ እግዚአብሔር ወልድን ነው። የዓለም መድኃኒት አለ። ምን አለ? የዓለም መድኃኒት መድኃኔ ዓለም መድኃኔ ዓለም መድኃኒተ ዓለም የምንለው ይሄንን ነው። የዓለም መድኃኒት ሊሆን እንደላከው እንመሰክራለን አለ። በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ለድነት ዓለም ለቤዛ ዓለም ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በዕለተ ዓርብ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቅሎ ዓለሙን ሁሉ ስላዳነ ዓለም የተቀደሰበት ምስጢር ይሄ ነው። አሁን በአዳምና በሔዋን ምክንያት ከመጣ የውርስ ኃጢአት ከመጣ ፍዳ ኩነኔ ሞት አዳምና ልጆቹ ሁሉ በክርስቶስ ቤዛነት ተቀድሰናል። አዎ ይህ ለሁሉ የተሰጠ ነው። ያላመኑበትም ያልተጠመቁትም ክርስትናን ያልተቀበሉትም እግዚአብሔር የለም የሚሉትም ቢሆን እሱ ቤዛ ሆኖላቸዋል። ዛሬ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ቢመለሱ የምሕረት እጆቹን ዘርግቶ ይቀበላቸዋል። ከክህደት ወደ እምነት ቢመለሱ እሱ በርኅራኄው ይቀበላቸዋል። ለነሱም ቤዛ ሆኗል፣ ለነሱም መድኃኒት ሆኗል። ይህ ዓለም ሁሉ የተቀደሰበት ነገር ነው። አሁን እስራኤል ዘነብስ የምንባል የአዲስ ኪዳን እስራኤሎች እኛ ክርስቲያኖች እንዴት ነው የተቀደስነው? በምንድን ነው የተቀደስነው? እንግዲህ እኛ ክርስቲያኖች ለእግዚአብሔር ከተቀደስንለት እኛ ደግሞ እንዴት ባለ ሁኔታ በቅድስና እንኑርለት? ዛሬ የምናየው ይሄንን ነው። ቅዱስ ጴጥሮስ እንደዚህ ብሎ መዝግቧል። ወባህቱ
በከመ ዘጸዋዕክሙ ቅዱስ ውእቱ አንትሙኒ ኩኑ ቅዱሳነ በኩሉ ግእዝክሙ ይላል። የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ለምን? እስመ ጽሑፍ ዘይብል ኩኑ ቅዱሳነ እስመ ቅዱስ አነ፣ እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ጽሑፍ አለና ብሎ ያነሳ። አስተውሉ ወገኖች፣ እስቲ በሉ የጠራችሁ በሉ። በደንብ እንድትሉ ትፈልጋለሁ። የጠራችሁ በሉ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። የጠራን አምላካችን እግዚአብሔር በባህሪው ቅዱስ ነው። ስሙ ቅዱስ ነው። ምስጋናው ቅዱስ ነው። ቃሉ ሕጉ ቅዱስ ነው። ስለዚህ እኛ ደግሞ በኑሯችን ሁሉ ቅዱሳን እንድንሆን ታዘናል። እኛን ክርስቲያኖችን አምላካችን እግዚአብሔር በምን እንዴት አድርጎ ቀደሰን ብንል በመጀመሪያ በቅዱሱ ስሙ ጠርቶ ቀደሰን። ስሙ ቅዱስ ነው። ስለዚህ እኛ የተጠራነው በቅዱሱ ስሙ ነው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን እግዚአብሔርን በልጅነት ክብር አይተን ለመንግሥተ ሰማያት ክብር ታጭተን በዚህ በቅዱሱ ስሙ ተጠርተናል፣ ተቀድሰናል። በክርስቶስ ክርስቲያን ተብለናል። በወልድ ውሉድ ተሰኝተናል። የእግዚአብሔር ልጆች ተብለናል። ስሙ ቅዱስ ነው። በዚህ በቅዱሱ ስሙ ጠርቶ ቀድሶናል። ለሱ ተለይተናል። ካላመኑት ካልተጠመቁት እግዚአብሔር የለም ከሚሉት እኛ ለርሱ ተለይተናል። በመጀመሪያ የተቀደስነው በቅዱሱ ስሙ ነው። ሌላው የተቀደስነው በቅዱሱ መንፈስ በመንፈስ ቅዱስ ጸጋ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 11 ላይ ይሄንን መዝግቦታል። በጌታችን በኢየሱስ ክርስቶስ ስም ይላል። እንዲሁም ደግሞ በመንፈስ ቅዱስ ተቀድሳችኋል። በቅዱሱ መንፈስ ጸጋ ተቀድሰናል። ለምን? ጸጋ መንፈስ ቅዱስን በተጠመቅን ጊዜ ስለተቀበልን ማለት ነው። ሌላው በቅዱሱ ሥጋ ተቀድሰናል። ቅዱስ ሥጋውን ተቀብለናል። በክቡር ደሙ ከብረናል። ክቡር ደሙን ተቀብለናል። በዚህ ነው የተቀደስነው። ሌላው ዕለት ዕለት ቅዱሱን ወንጌል እንሰማለን፣ እንማራለን። ከቅዱሱ ቃል የተነሳ ተቀድሰናል። ያውም በበለጠው ሕግ ነው። እስራኤል ዘሥጋ የተቀደሱት በሕገ ኦሪት ነው። ኃጢአትን ቆጥራ ሞትን በምታመጣ ሕግ። እኛ ግን የተቀደስነው በሕገ ወንጌል ነው። የእግዚአብሔርን ጸጋ በለበስንበት ሕግ፣ የተነጠቅነውን ልጅነት ባገኘንበት ሕግ፣ ነፃ በወጣንበት ሕግ፣ በደገኛይቱ ሕግ በሕገ ወንጌል እንደ ቸርነቱ ደግሞ እግዚአብሔር ለመንግስቱ ክብር የሚያበቃ ሕግ ነው። ሰማያዊ ሕገ መንግስት ነው። ዘላለማዊ ሕገ መንግስት ነው ሕገ ወንጌል። ስለዚህ በዚህ ሕግ ተቀድሰናል። እስራኤል ዘሥጋ ይቀደሱ የነበረው በብሉይ ኪዳኑ በኦሪቱ መስዋዕት ነው፣ ስብ በማጤሱ ደም በማፍሰሱ ነው። በአዲስ ኪዳን ግን እኛ የተቀደስነው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። እነሱ የሚቀደሱበት ቤተ መቅደስ ታንጾላቸው ነበር። ለኛም ቤተ ክርስቲያን ታንጾልናል። አስተውሉ ወገኖች፣ በብሉይ ኪዳኑ
ቤተ መቅደስ ይሰዋ የነበረው መስዋዕት የእንስሳት መስዋዕት ነው። የሞት አገልግሎት ነው። የሕይወት አገልግሎት አይደለም። የተዘጋችውን ገነት አላስከፈተም። አዳምና እኛ ልጆቹን ከሲኦል ከባርነት ቤት ነፃ አላወጣንም። ከዲያብሎስና ከሰራዊቱ አላዳነንም። የተገፈፍነውን ጸጋ አላለበስንም። የተነጠቅነውን ልጅነት መልሶ አላሰጠንም። የአዲስ ኪዳኑ መስዋዕት ግን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ይሄ ሕያው መስዋዕት ነው። የዳንበት መስዋዕት ነው። ነፃ የወጣንበት መስዋዕት ነው። የኃጢአታችንን ስርየት ያገኘንበት መስዋዕት ነው። ከእግዚአብሔር ጋር አንድ የሆንበት መስዋዕት ነው። ዲያብሎስንና ሰራዊቱን ድል የምናደርግበት መስዋዕት ነው። እንደ ቸርነቱ መንግሥተ ሰማያትን የምንወርስበት መስዋዕት ነው። በብሉይ ኪዳን እስራኤል ዘሥጋ ይቀደሱ የነበሩት በካህናቱ ነው። ካህናቱ ይቀድሷቸዋል። እግዚአብሔር ሌዋውያኑን ስለሾመላቸው በሐዲስ ኪዳን የሚቀድሱን ስልጣነ ክህነት የተሰጣቸው በሐዋርያት እግር የተተኩ አባቶቻችን ካህናት አሉ። በእነሱ ነው የምንቀደሰው። እግዚአብሔር ስልጣን ስለሰጣቸው ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቀርላችኋል ስላለ የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ የሚቀድሱን ካህናት ተሰጥተውናል። የኃጢአታችንን ስርየት የምናገኝበት ምስጢረ ንስሐ ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነው ከሚደገሙት ምስጢራት አንዱ የሆነ ምስጢር ነው። ከርኩሰት የምንቀደሰው የኃጢአታችንን ስርየት የምናገኘው በዚህ በምስጢረ ንስሐ ነው። ይሄ ደግሞ የሚፈጸመው በአባቶቻችን በካህናት በኩል ነው። ኃጢአታችንን ለካህናቱ እናዘዛለን። ከዚያ በኋላ እግዚአብሔር ይፍታ ይላሉ እነሱ። አዎ ቀኖና ይሰጡናል። ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን እንደቻልን ስንጨርስ ፍትሐት ዘወልድ የንስሐ ጸሎት ያደርሱናል። ከዚያ በኋላ በትህትና በተሰበረ ልብ በተዋረደ መንፈስ ሆነን እንደ ቸርነት ነው እንጂ እንደ በደላችን አይሁን እያልን ወደ ቅዱስ ሥጋው ወደ ክቡር ደሙ እንቀርባለን። የኃጢአታችንን ስርየት የምንቀደስበት ምስጢር ነው ይሄ። አስተውሉ ወገኖች። ሌላው እስራኤል ዘሥጋ የሚቀደሱበት በዓላት ተሰጥተዋቸው ነበረ። ዘርዝረናል ባለፈው ጊዜ ከዕለተ ሰንበት አንስቶ። በሐዲስ ኪዳን የምንቀደስባቸው በዓላት ተሰጥተውናል። 9ኙ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አበይት በዓላት 9ኙ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ንዑሳን በዓላት የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ በዓላት የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የጻድቃን የሰማዕታት በዓላቱን እያከበርን እንቀደሳለን፣ እንባረካለን። ይሄ ሁሉ የምንቀደስበት መንገድ ነው። እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ቅዱስ ነኝና ቅዱሳን ሁኑ አለ። አሁን የምንቀደስበት ነገር በሙሉ ተዘጋጅቷል። በቤተ ክርስቲያን የጎደለ ነገር የለም፣ ሁሉ ሙሉ ነው። አሁን እኛ በኑሯችን ቅዱሳን ነን ወይ? በኑሯችን እንዴት አድርገን በቅድስና እንኑር ነው። በመጀመሪያ ለአምላካችን ለእግዚአብሔር በሃይማኖት ተቀድሶ መኖር፣ እግዚአብሔርን ብቻ እያመለኩ መኖር፣ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እግዚአብሔርን እየወደዱ እግዚአብሔርን ብቻ እያመለኩ መኖር። በቅድስና መኖር ማለት ቅዱሱን አምላካችን እግዚአብሔርን ብቻ እያመለኩ መኖር ማለት የመጀመሪያው ነገር ይሄ ነው። አስተውላችሁ ተከታተሉ። እስራኤል ዘሥጋን አምላካችን እግዚአብሔር ከአሕዛብ መካከል ሲለያቸው ሲቀድሳቸው ለራሱ ሲያደርጋቸው እሱም ብቻ እያመለኩ እንዲኖሩ ነው። እስቲ በሉ ከኔ በቀር በሉ
ሌሎች አማልክት አይሁኑልህ። ኦሪት ዘጸአት ምዕራፍ 20 ቁጥር 3 እንደገና በሉት ከኔ በቀር በሉ ሌሎች አማልክት አይሁኑልህ። ከእግዚአብሔር በቀር የምናመልከው ማንም ምንም ሊኖር አይገባ። ከፍ ብለን ፀሐይን ጨረቃን ከዋክብትን ልናመልክ አይገባ። ዝቅ ብለን ድንጋይን እንጨትን ልናመልክ አይገባ። ወይም በባህር ውስጥ ያሉትን ፍጥረታት ልናመልክ አይገባ። እያመለክ ልኖር የሚገባው እግዚአብሔርን ብቻ ነው። ለምን እንደ እግዚአብሔር ያለ ማንም የለም። እግዚአብሔርን በማንም በምንም ልንለውጠው አይገባንም። በዚህ በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ የተመዘገበ ኃይለ ቃል ነው። እንደ እግዚአብሔር ያለ ማንም የለም። እንኳን ከእግዚአብሔር የምናስበልጠው ነገር ቀርቶ ከእግዚአብሔር ጋር የምናስተካክለው ምንም ነገር የለም። ስለዚህ እግዚአብሔርን ብቻ እያመለኩ ለእግዚአብሔር እየተገዙ መኖር ነው። አንዳንዶቻችን በእግዚአብሔር ላይ ደባል ነገር ይዘናል። አሁን ዛሬ በጣዖታት የረከስናለን። በአምልኮተ ጣዖት አሁን አምልኮተ ጣዖት ሲባል ጠንቋዩ፣ ድግምተኛው፣ መተተኛው፣ አስማተኛው ብቻ አይደለም። ከእግዚአብሔር በላይ የምንወደው ነገር ካለ እሱ ጣዖት ነው። ከእግዚአብሔር በላይ የምንመካበት ነገር ካለ እርሱ ጣዖት ነው። በዚህ በኦሪት ዘዳግም ምዕራፍ 18 ቁጥር 9 ጀምሮ አምላካችን እግዚአብሔር እስራኤል ዘስጋን እንዲህ ብሎ አዟቸው ነበር። እንዲህ ይላል እነሱን እግዚአብሔር ከአሕዛብ መካከል ስለለየና ስለቀደሰ አምላክ እግዚአብሔር ወደሚሰጥ ምድር በገባ ጊዜ እነዚያ አሕዛብ ይላል ጣዖት የሚያመልኩ ያልተገረዙት ያለ ሕግ ያለ ሥርዓት ስድ የሚኖሩትን ማለት ነው። እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር ይላል። አሕዛብ የሚያደርጉት ርኩሰት አለ፣ ዘርዝሮታል። ጥቂቱን እናንሳ። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በድግምትም የሚጠነቆል ሙታን ሳቢም በአንተ ዘንድ አይገኝ ነው። እስካሁን ድረስ አንዳንድ ክርስቲያኖች እዚህ ውስጥ አሉ። መተተኛም ይከተሉ አሉ፣ ድግምተኛም ይከተሉ አሉ፣ አስማተኛም ይከተሉ አሉ፣ ጠንቋይንም ይከተሉ አሉ፣ ሞራ ገላጭንም ይከተሉ አሉ። በጣም ያሳዝናል። ቆሪጥ የሚሉ አሉ፣ ጠቋር የሚሉ አሉ። ክርስቲያኖች ሆነው ከተቀደሱ በኋላ የረከሱ አሉ። ከታጠቡ በኋላ ያውም በክርስቶስ ደም ከታጠቡ በኋላ እንደገና በአምልኮተ ጣዖት ያደፉ ይቆሽሹ። እግዚአብሔር ሁላችንን ከዚህ ሰውረን። በዓል በመጣ ቁጥር አንዳንድ ጊዜ አንዳንዶች የዶሮ ላባ ያዩ ዶሮ የሚያርዱ አሉ። ነጭ ምን ይያሉ የበግ ቆዳ ያዩ። መቼስ ስጋው ነው የሚበላው እንጂ የበጉ ቆዳው አይበላም። ዶሮም ቢሆን ስጋው ይበላል እንጂ ላባው አይበላም። ግን አንዳንዶች ከዚያ ጋር ተገናኝተው እጅግ ያሳዝናል። አንዳንድ ቤት ውስጥ እስካሁን ድረስ የህንድ ጨሌ አለ። ግዑዝ የሆነ ድንጋይ ሕይወት የሌለው ነገር አለ። በእኛ ዘንድ ይህ አይደረግ። ይህ አሕዛብ ነው። አሕዛብ ናቸው የሚከተሉ። አንዳንድ በኮከብ ቆጠራ ሕይወታቸውን የሚመሩ አሉ። መዳፍ እንደ መጽሐፍ በሚባል ጥንቆላ መዳፋቸውን እያስነበቡ ሕይወታቸውን ይመሩ አሉ። ይሄ የአሕዛብ ሥራ ነው። ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ ይላል። እንዳትረክሱባቸው አትፈልጓቸው ይላል። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 31 ላይ ተመስክሯል። አንዳንዶች ወደ መናፍስት ጠሪዎች ይላሉ፣ ወደ ጠንቋዮች ይላሉ እያንኳኩ። እኛ ግን
እንኳን ወደዛ ሄደን ያንን ልናደርግ ቀርቶ ከዚህ እንድንሸሽ ነው የታዘዝነው እስቲ በሉ ከጣዖት ማምለክ በሉ ሽሹ ነው የተባለው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ከምን ሽሹ ከአምልኮተ ጣዖት ሽሹ ነው የሚለው ከአምልኮተ ጣዖት መሸሽ መራቅ መለየት አሁን ስንቶቻችን እግዚአብሔርን ብቻ ያመለክን ነው ስንቶቻችን ደባል ነገር በህይወታችን አልያዝንም ደሞ ዘመናዊ ጣዖታት አሉ አንዳንዶቻችን የሚጠፋ ገንዘባችንን እናመልካለን የሚሻር ዕውቀታችንን እናመልካለን የሚፈነግል ወልበራችንን ወይም ስልጣናችንን እናመልካለን የሚረግፍ ውበታችንን እናመልካለን የሚደክም ጉልበታችንን እናመልካለን ቀድሞ ያልነበሩ ኋላም አላፊ ሆኑ ስጋ ለባሽ ወገኖቻችንና ዘመዶቻችንን እናመልካለን በእነሱ እንመካለን ጠቢብ በጥበቡ አይመካ ኃያልም በኃይሉ አይመካ ባለጠጋም በብልጥግናው አይመካ የሚመካ ቢኖር በእግዚአብሔር ይመካ ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ ተመስግኗል እግዚአብሔር ልቡናችን ሰሌዳ ላይ ይጻፍልን የሚመካ ቢኖር በእግዚአብሔር ይመካ እናጥዋለን ቃሉን ስንቶቻችን አሁን በእግዚአብሔር ብቻ እንመካ ስንቶቻችን እግዚአብሔርን ብቻ ያመለክን ኖራለን እንዴ አንዳንድ እኮ እያንዳንዳችን በልቡናችን ውስጥ ያቆምነው ጣዖት አለ ምን ገዛለን ምን ሰግድለት ምን እንበረከክለት አንዳንዱ አሁን ለጎጡ ለቋንቋው እየሰገደ ነው አንዳንዶቻችን ለገንዘብ እየሰገድን ነው አንዳንዶች ለስልጣን እየሰገድን ነው አንዳንዶች ለተቃራኒ ጾታ ፍቅር እየሰገድን እየተገዛን ያለነው አዎ ይሄ አምልኮተ ጣዖት ከልቡናችን ተነቅሎ መወገድ አለበት እኔ ቅዱስ ነኝና ቅዱሳን እግዚአብሔርን ብቻ ያመለኩ በቅድስና መኖር የመጀመሪያው ይሄ በእውነት በፍጹም ልባችን በፍጹም ነፍሳችን በፍጹም ኃይላችን በፍጹም ሐሳባችን እግዚአብሔርን እየወደድን እግዚአብሔርን ብቻ ያመለክን እንድንኖር ይርዳን ሌላው አንዳንዶቻችን ሕይወታችን በዝሙት ተበላሽቷል ቆሽሿል በኑሯችሁ ሁሉ ቅዱሳን ሁኑ የተባለው በንጽህና በቅድስና መኖር ቅዱስ ጳውሎስ ለተሰሎንቄ ምዕመናን በጻፈው መልእክቱ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ጀምሮ ይህንን መዝግቧል ይህ የእግዚአብሔር ፈቃድ ይላል እርሱም መቀደሳችሁ ነውና ይላል ከዝሙት እንድትርቁ ይላል ከዝሙት እንድትርቁ አሕዛብን እግዚአብሔርን እንደማያውቁ አሕዛብ በፍቶት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አሕዛብ በአምልኮተ ጣዖት ብቻ አይደለም ይረክሱት አሕዛብ በዝሙት ይረክሳሉ ከዚያም ይደርሳሉ በሴሰኝነት ይመላለሳሉ እንደ ውሻ ይልከሰከሳሉ የአሕዛብ ጠባያቸው ፈቃዳቸው ዝሙት ነው ክርስቲያኖች ግን የምንኖረው በንጽህና በቅድስና ነው አስተውላችሁ በመጀመሪያ ትዳር ያልገባን ትዳር ያልመሰረትን በብቸኝነት ያለ ሰውነታችንን በቅድስና በንጽህና እንጠብቀው ከጋብቻ በፊት የሚደረግ ማንኛውም አይነት ስጋዊ ግንኙነት ዝሙት ነው ስለዚህ ራሳችንን እንግዛ እውነት ነው ስጋ ደካማ ነው ከበላን ከጠጣን እንፈተናለን ስጋ ደካማ ስለሆነ አንችልም ባይናችን እናያለን በልባችን እንመኛለን የስጋችንን ፍቶት ወይም ስሜት ለመፈጸም እንፈልጋለን በዝሙት ከመቃጠል ደግሞ
ፈቃደ እግዚአብሔር ከሆነ ጋብቻ ጸጋችን ከሆነ መወሰን ይሻላል ከዚያም እየደረስን መቅደስ አካላችን በዝሙት ከምናርስ ካልቻላችሁ ተወሰኑ ተብሎ ተሰጥቷል መወሰን ነው ምን ይላል ስለ ዝሙት ጠንቅ ይላል እኮ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ስለ ዝሙት ጠንቅ በዝሙት እንዳንረክስ ለያንዳንዱ ለራሱ ሚስት ትኑረው ይላል ለያንዳንዲቱ ለራሷ ባል ይኑራት ይላል አዎ ስለ ዝሙት ጠንቅ በዚህ ተወስኖ መኖር እግዚአብሔር ይህንን ፈቅዷል ሰው እንጂ ከዚያም እየደረስን መቅደስ አካላችንን ማርከስ የለብንም በብቸኝነት ያለ በትዳር የተወሰናችሁ ትዳራችሁ ቅዱስ ነው መኝታችሁ ንጹህ ነው እስቲ መርምሩት በኑሯችሁ ሁሉ ቅዱሳን ነው የተባለው መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይላል ዕብራውያን ምዕራፍ 13 ቁጥር 4 ላይ ጋብቻ ቅዱስ የሚሆነው በፈቃደ እግዚአብሔር በምክረ ካህን በጸሎተ ተክሊል በአምላክ ቅዱስ ሥጋና ክቡር ደም ሲሆን መኝታው ንጹህ የሚሆነው ቃል ኪዳኑ ሲከበር ነው አንድ ወንድ ለአንዲት ሴት ብቻ አንዲት ሴት ለአንድ ወንድ ብቻ ባል የቃል ኪዳን ሚስቱን ካላታለለ አካሏን ወስዶ ከሌላ ካላደረሰ ሚስት የቃል ኪዳን ባሏን ካላታለለች የባሏን አካል ወስዳ ከሌላ ካላደረሰች ያኔ መኝታው ንጹህ ነው መኝታውን ንጹህ የሚያደርገው ያንሶላው መታጠብ ብቻ አይደለም ወይም አልጋው ላይ ሽቱ መረጨቱ መከፍከፉ ብቻ አይደለም እሱ ውጫዊ ንጽህና ነው የመኝታው ንጽህና የቃል ኪዳኑ መከበር ነው እስቲ ባለ ትዳሮች መኝታችሁን መርምሩት አልረከሰም በዝሙት አልተበላሸም አልቆሸሸም አሁን በንስሐ እንቀደስ ከርኩሰት እንመለስ እግዚአብሔር ለርኩሰት ስላልጠራ እስመ ይጸዋዕነ እግዚአብሔር ለርኩስ ዘእንበለ ለቅድሳት እግዚአብሔር ለርኩሰት አልጠራንምና በቅድስና እንድንኖር ነው እንጂ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 እግዚአብሔር ለርኩሰት አልጠራንም የቀደሰን በቅድስና እንድንኖር እየረከስ እንድንመላለስ አይደለም በዝሙት ይረከስናል አሁን ከዚህ ህይወት እንውጣ በቅድስና እንመላለስ አንዳንዶቻችን በስካር ረክሰናል ራሳችን መግዛት አቅቶን አልኮል መጠጥ እየጠጣን እንሰክራለን መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል ይህ ማባከን ነውና ይላል ኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ አለ የመንፈስ ቅዱስ ጸጋ ይደርባችሁ ይሙላባችሁ መንፈስ ይሙላባችሁ አለ የመንፈስ ቅዱስ ፍሬዎች ይሙሉባችሁ ነው እንደ እግዚአብሔር ቃል እንድንኖር ነው የብርሃንን ሥራ እንድንሰራ ነው በጽድቅ ሥራ እንድንመላለስ ነው መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይህ ማባከን ነው ጤንነትን ማባከን ነው ገንዘብ ማባከን ነው ቤተሰብ መበተን ነው ጠጥቶ በመስከር ያተረፈ የለም የከሰረ እንጂ ዋይታ ለማን ነው ይላል ያይን ቅላት ለማን ነው ይላል ጩኸት ለማን ነው ይላል ያለ ምክንያት መቁሰል ለማን ነው ይላል የወይን ጠጅ በመጠጣት ለሚዘገዩ አይደለም የተደባለቀ የወይን ጠጅ አዎ መጽሐፉ የተደባለቀ ብሎታል ዓለማውን ፓንች አፕሬቲቭ ይያለ የመጠጥ አይነቱን የተደባለቀ ነው ልክ ራሱን የሆነ መሞከሪያ ነው
የተደባለቀ የወይን ጠጅ ለሚጠጡ አይደለምና ወደ ወይን ጠጅ አትመልከታ ነው ወደ አልኮሉ መጠጥ በሩቅ እኮ ሲያጠፍ ነው በብርሌ ባንጸባረቀ ጊዜ ሲታይ ደስ ይላል እየጣፈጠም በገባ ጊዜ ሲጠጣ ይጣፍጣል በኋላ እንደ እባብ ይነድፋል ይላል እንደ ፉኝትም መርዙን ያፈሳል ይላል ለካ በመለኪያ ውስጥ በብርሌ ውስጥ በብርጭቆ ውስጥ ያለ መርዝ ነው ማለት ነው እንደ ፉኝትም መርዙን ያፈሳል አይኖችህም ጋለሞታዎችን ያያሉ ልብህም ጣማማ ነገር ይናገራል ጠጥቶ የሰከረ ሰው ያመነዝራል ጠጥቶ የሰከረ ሰው ይደባደባል ይሄንን ያለው መጽሐፍ ነው ያለው መጽሐፈ ምሳሌ ምዕራፍ 23 ከቁጥር 29 ጀምሮ ተመልከቱ ዋይታ ለማን ነው ጩኸት እኮ ያለ ምክንያት መቁሰል ለማን ነው ዝም ብሎ መቁሰል ያለ ምንም ምክንያት የወይን ጠጅ በመጠጣት ለሚዘገዩ አይደለም ጠጥቶ ለሚሰክሩ እጅግ በሚያሳዝን ሁኔታ አንዳንድ ክርስቲያኖች በዓል ነው ብለው ተጠቅሰዋል ዛሬ እኮ መድኃኒዓለም ነው ሰዎች ሰክረው መድኃኒዓለም ስከሩ ነው መድኃኒዓለም እኮ ነውና ጠጥቶ የተንገዳገደ አይ ምንድነው ሲባል መድኃኒዓለም ነው መድኃኒዓለም ጠጥታችሁ ስከሩልኝ እኮ አይደል መድኃኒዓለም ራሳችሁን ግዙ ነው ያለው መድኃኒዓለም እየጠጣችሁ እየሰከራችሁ በበደል በኃጢአት በጨለማ ስራ በስጋ ስራ አትውደቁ ነው ያለው ስንት ሰው በስካር ወድቆ ቀርቷል በሽታ እኮ ነው በገዛው የሚገዛ የግበት በሽተኛ ነው ትዳሩን እኮ ይመጣል ስንት ሰዎች እናውቃለን በስካር ወድቆ ይቀሩ ደሞ ልክ ሰላም እንደሚሰጥ ፍቅር እንደሚሰጥ ብርጭቆ ውስጥ መጠጡ እንደሞላ መጀመሪያ ብድግ አድርጎ ያጋጫል ምን ማለት መሰላችሁ ትርጉም አልገባቸውም እንጂ አሁን ብርጭቆ ሞልቷል ከብርጭቆ ውስጥ እኛ ውስጥ ሲሞላ እኛ አንጋጭ ማለታቸው መጨረሻ በጥናው ይጨርሱ በድቅ ያረጉትና ምንድነው ብሉት ታውስ ጨርስ ነው ጨርስ ሳይሆን ጨርስ ገንዘብ መጨረስ ነው አንድ ለፍቅሬ ለቆሳው እኮ ነው ሁለት መበተኛ ሶስት ለመንገድ ላይ ለመቅረት ነው ብርቱ መጠጥ ጠበኛ ያደርጋል ይላል ፌዘኛ ያደርጋል ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 1 ላይ ጠበኛ ነው የሚያደርገው ፌዘኛ ነው የሚያደርገው ግን ለምዶታል ዓለሙ የሚያሳዝነው አህዛብም ሰካራሞች ናቸው እኛም አንዳንድ ክርስቲያኖች ሰካራሞች ነን ከአህዛብ በምን ተለይ ምን ሰከርቆን ምን ነው ስለዚህ እንውጣ ከዚያ ከስካር ውስጥ እንውጣ እና እንቀደስለት ራሳችንን እንግዛ በመጠን እንኑር ሌላው አንዳንዶቻችን በዘፈን በዳንስ በጭፈራ በዳንኪራ የረከስናል ዘፈን የስጋ ስራ ዘፈን የጨለማ ስራ ዘፈን የዝሙት ማቀንቀኛ መሳሪያ ነው ዘፈን የአህዛብ ፈቃድ ነው ዘፈን መቼስ የክርስቶስን መከራ አይሰብክልንም ዘፈን መቼስ የጻድቃን የሰማዕታትን የቅዱሳንን ተጋድሎ አይሰብክልንም ዘፈን ንስሐ አይሰብክም ዘፈን የሚሰብከው ዝሙት ስለዚህ ከዚህ ውስጥ እንውጣ በዚህ የረከስን ያለን ደስ ብሎናል ካልን እንዘምር ማንንም ደስ የሚለው ቢኖር ይዘምር ነው የሚለው የያዕቆብ መልእክት ምዕራፍ 5 ቁጥር 13 ላይ ደስ ካለን እንዘምር ተምረን በጥሩ ውጤት ትምህርታችንን ከጨረስን ነግደን ካተረፍን ስራ ካገኘን እድገት ካገኘን ትዳር ስንመሰርት ልጆች ስንወልድ ብቻ ኑሮ ህይወት ሲሳካ ደስ ሲለን ደስታችንን በዝማሬ
በምስጋና ንቅለት አድርገህልኛልና ለዘላለም አመሰግናለሁ እንበለው እንደ ቅዱስ ዳዊት ስለማይነገረው ስጦታው እግዚአብሔር ይመስገን እንበል እንደ ቅዱስ ጳውሎስ ምስጋና ለእግዚአብሔር እንጂ አሸሼ ገዳሜ ዳንኪራ መርቀጥ መጨፈር መደነስ ይሄን እንኳን አዛብ ነው ማለት በዚህ የረከስናል ከዚያ ውስጥ እንውጣ በኑሯችሁ ሁሉ ቅዱሳን ሁኑ አንዳንድ ጊዜ ያንዳንዱ ይሰርግ በሥርዓተ ተክሊል ይፈጸማል ቅኔው ይወርዳል በቅዳሴ ነው ቆይት በዝማሬ በምስጋና ነው ቆይት ከዚያ በሳምንቱ ደግሞ በዘፈን በዳንኪራ በስካ ሁሉ አማረሽን ገበያ አታውጣት ሁሉ እንዳይቀር በመንፈስ ጀምሮ በስጋ መጨረስ በጽድቅ ጀምሮ በኃጢአት መጨረስ በክብር ጀምሮ በነውር መጨረስ ለምን እዛ ውስጥ እንግባለን ከአሕዛብ በምን ተለየ የአይሁዳዊ ብልጫ ምንድነው ይላል ቅዱስ ጳውሎስ ሮሜ ምዕራፍ 3 ቁጥር 1 ላይ የአይሁዳዊ ብልጫ ምንድነው አሁን አይሁዳውያን የእግዚአብሔር ሕዝብ ነው የተገረዙ ተብለዋል ወንዶቹ በሕገ ኦሪት የሚመሩ ተብለዋል በእግዚአብሔር ስም ተጠርተዋል የአብርሃም ዘር ተብለዋል የይስሐቅ ልጅ ተብለዋል ሕይወታቸው ግን እንደ አሕዛብ ጣዖት እንደሚያመልኩት ያለ ሕግ ያለ ሥርዓት ስድ እንደሚሄዱት ሆነው ተገኙበት ቅዱስ ጳውሎስ ታዲያ እንደ ያለ የአይሁዳዊ ብልጫው ምንድነው አለ የመገረዝስ ጥቅሙ ምንድነው አለ ለእግዚአብሔር ካልተለያችሁለት የእግዚአብሔርን ፈቃድ ካልፈጸማችሁ በንጽህና በቅድስና ካልኖራችሁ ምንድነው የእናንተ የአይሁዳውያን ብልጫ አላችሁ ዛሬም የኛ የክርስቲያኖች ብልጫ ክርስትና ካልተቀበሉት ምንድነው የኛ ያመንነው የተጠመቅነው ብልጫችን ምንድነው ካላመኑት ካልተጠመቁት የኛ የእግዚአብሔርን ቃል የምናውቀው የምንሰብከው የምንዘምረው የምንጽፈው ጥቅሱን ቤታችን ግድግዳ ላይ የምንለጥፈው መኪናችን ውስጥ የምናንጠለጥለው ልብሳችን ላይ አተመነው የምንሄደው ካላመኑት ካልተጠመቁት የእግዚአብሔርን ቃል ከማያውቁት እግዚአብሔር የለም ከሚሉት ብልጫችን ምንድነው ራስን መጠየቅ ነው የአይሁዳዊ ብልጫው ምንድነው አለ የክርስቲያን ብልጫው ምንድነው እንደሚዘፍሩ እየዘፈኑ እንደሚሰክሩ እየሰከርን እንደሚያመነዝሩ እያመነዘርን የምንመላለስ ከሆነ ምን ብልጫ አለንኛ መች ገባን ክርስትና ስለዚህ በኑሯችሁ ሁሉ ቅዱሳን ሁኑ እባካችሁ በማስተዋል እንመላለስ በጎጠኝነት እርስ በርስ በመበላላት እርስ በርስ በመለያየት እርስ በርስ በመጣላት እርስ በመነካከስ አንመላለስ ክርስቲያኖች እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ይኖራሉ እንደ አሕዛብ አይጣሉም አይባሉም አይለያዩም እርስ በርሳቸው አይገዳደሉም የጎጠኞችን መንገድ አይከተሉም እስቲ በሉ ያመኑትም ሕዝብ በሉ አንድ ልብ አንዲትም ነፍስ ነበሯቸው የሐዋርያት ሥራ ምዕራፍ 4 ቁጥር 32 ያመኑትም ሕዝብ ምን ያሉት እስቲ በደንብ ተናገሩ ምን ያሉት ያመኑት ሕዝብ አምነናል አይደል ተጠራጠራላችሁ አምነናል አይደል ተጠምቀናል ክርስቲያኖች ነን አሁን አንድ ልብ አለን አንዲት ነፍስ አለን ክርስቲያኖች የመጀመሪያዎቹ ክርስቲያኖች 120 ቤተሰብ እንደ አንድ ልብ መካሪ ነበሩ እንደ አንድ ቃል ተናጋሪ ነበሩ በፍቅር ይኖሩ ነበር በዚያም ላይ ሌላ 3000 ሰዎች ተጨመሩ ባንድ ላይ እነሱም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ቀጠሉ ከዚያም 5000 ተጨመሩ እንደዚያው ሄዱ አሁን እኛ ክርስቲያኖች በእውነት ፍቅር አለ እንኳን ከመመናት ቀርቶ አንዳንዴ ካገልጋዮቹ ፍቅር ጠፍቶ ተዋርደናል አፍረናል አንገታችንን ደፍተናል መሳቂያ መሳለቂያ ሆነናል አሁን በፍቅር መቀደስ አለብን በመለያየት የረከስንበት በጎጠኝነት የረከስንበት አንተ የዚህ አንተ የዛ ያልንበት
ጊዜ መብቃት አለበት በኑሯችሁ ሁሉ ቅዱሳን ሁኑ አንዳንዶች ሳያውቁ በስህተት እዚህ ርኩሰት ውስጥ ገብተው ያንን መንገድ ተከትለዋል የጎጠኝነቱን የመለያየት የመበላላት የመነካከሱ አንዳንዶች ደግሞ አውቀው በድፍረት ገብተው እዚያ ውስጥ ሰውን ያባላሉ ያጣላሉ ያጋድላሉ ዛሬ እንዲህ ለማለቃችን እርስ በርስ ለመጠፋፋታችን ምክንያቱ ከቅድስና ይልቅ ርኩሰትን መርጠን በፍቅር ቅድስና ከመኖር ይልቅ በጸብ በክርክር በጎጠኝነት ርኩሰት ውስጥ ተገኘን ስለዚህ ይሄው በየቀኑ አስከሬን ነው የምንቆጥረው የሞት ዜና ነው የምንሰማው ከየት መጣ መሰላችሁ የመበላላት ውጤት ነው የመለያየት ውጤት ነው ያልተዘራው አይበቅም ትውልዱ ልቡና ላይ ጠላት መለያየት ርኩሰትን ዘራ ጸብ ጥላቻ ርኩሰትን ዘራ ያ በትውልዱ ላይ በቀለ ይሄው እየታጨደን ያለው እየበላን ያለው እግዚአብሔር በቃችሁ ይበላል ከዚህ ርኩሰት ውስጥ ያውጣል ይሄ ርኩሰት ነው የብዙ ንጹሃን ደም የሚፈስበት ርኩሰት ህንጻ ስላሴ በየቀኑ ይፈርሳል አልተፈወሰም ገና ቁስሉ እሱ የሚፈወሰውኛ በፍቅር ስለሆነ ስለዚህ በቅድስና እንኖር በንጽህና እንኖር ወገኖቼ በኑሯችሁ ሁሉ ቅዱሳን ሁኑ ደስታችን ለእግዚአብሔር ይሁን ሐዘናችንም ለእግዚአብሔር ይሁን ሐዘናችን ራሱ ተስፋ የመቁረጥ ሐዘን መሆን የለበት እኛ ከሞት በኋላ ሕይወት አለን ከመቃብር በኋላ ትንሣኤ አለን ሞተን ፈርሰን በስብሰን አንቀርም ሐዘናችን ራሱ ምን ሊሆን እንደሚገባው አንስቶታል በዚህ በኦሪት ዘዳግም ምዕራፍ 14 ከቁጥር 1 ጀምሮ የተመዘገበውን እንመልከት እናንተ ያምላካችሁ የእግዚአብሔር ልጆች ናችሁ ይላል ለአምላክ ለእግዚአብሔር ቅዱስ ሕዝብ ነህና ይላል በምድርም ላይ ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧልና ይላል እስቲ እንቀጥል ስለሞተው ሰው በሉ አካላችሁን አትንጩ ባይኖቻችሁ መካከል ራሳችሁን አትላጩ ቃሉ ይሉኝ ስለሞተው ሰው አካላችሁን ሰውነታችሁን አትንጩ ነው የሚለው ራሳችሁን ጸጉራችሁን አትላጩ ነው የሚለው አሁን ግን እኛ ምን ሰራ የተገላቢጦች ነው ሰው ሲሞትብን ለቅሶ ቤታችን ሲገባ መጀመሪያ የምናደርገው ራስ መላጨት የታዘዘው ራሳችሁን አትላጩ አካላችሁን አትንጩ ነው እንደኛ ስለቃሽ እንቀጥራለን እኮ ምን ሲባል ለቅሶ እንዲያምር እንዲደምቅ ደግሞ የለቅሶ ድምቀት አለ ምን ያለ ተከፍሏት ትመጣለች እሷ ምን ቸገራት ገንዘቧን ነው ደግሞ ያልሞተበት የለም እየተቃቀሰች ያነሳች ሁሉንም ታስለቅሰዋለች ከዛ የእነንተና ለቅሶ ልዩ ነበር ያሳዘናችሁ አካል እየነጩ ደረት እየደቁ ራሳቸውን ከግድግዳ ጋራ ከወለል ጋራ ያጋጩ ተስፋ የመቁረጥ ሐዘን በቃ ከእግዚአብሔር ጋራ መታገል ሸክላ ሰሪኮ በሸክላው ላይ ስልጣን አለው እኛ እኮ የእግዚአብሔር የእጁ ስራዎች ነን ሸክላዎቹ እኮ ነን ሲፈልግ ሰራ ሲፈልግ ያፈርሳል ስለወደደ አመጣ ሲወድ ደግሞ ይወስዳል ጻድቁ አባታችን ኢዮብን ማሰብ ነው በአንድ ቀን 10 ልጆች ሞቱበት 10 ልጆች ምን አለ እግዚአብሔር ሰጠ እግዚአብሔርም ነሳ ለዚህም የእግዚአብሔር ስም የተመሰገነ ይሁን መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ጀምሮ ተመዝግቧል እንዲህ ማለት ነው በቃ እንዴ 10 ልጆች ነው የከሙት አሁን ልጅ ቀድሞ ከሞተ እንዴ ምን ነው አያት ይያል የታመመው አልጋ ላይ ያለ ጭራሽ ከመድኃኒዓለም ጋር ትግል አንዳንዴ እኮ መድኃኒዓለም እኮ ይሰራው እኮ ያቀም ይዘው አሁን
አሁን እዚህ ታሟል ድን ያለ ቤት ውስጥ ቁጭ ብሎ እንዴት ይሄ ብዙ ተስፋ ያለው ብዙ ራዕይ ያለውን ሰው ይሄ ልጅ እንዴት ይነጥቀኛል ብለው ከእግዚአብሔር ጋር የሚታገሉ ሰዎች አሉ። ኧረ እባካችሁ ተው። የሰጠ ቢነሳ የለበት ወቀሳ እኮ ነው። መውቀሳ አይገባም። በጸጋ መቀበል ደሞ ሃይማኖቱን ላጸና ምግባሩን ላቀና ለንስሐ የሚገባ ፍሬ ላፈራ የአምላክን ቅዱስ ሥጋና ክቡር ደም ለተቀበለ ለተዘጋጀ ሰው የሥጋ ሞት እረፍት ነው። ከምድር ወደ ሰማይ ምን ወጣበት መሰላል ነው። ከሚያልፈው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። ሞት ወደ ክርስቶስ የምንሄድበት መንገድ ነው። እንዲያውም የታደሉት ይናፍቁታል እኮ። አንዳንዴ ጭንቅ ጥብብ ሲለን ዙሪያው ገደል ሲሆንብን ማጣፊያው ሲያጥርብን አጣብቅኙ ስንገባ በሞት ጥላ ስንከበብ ቀኑ ጨለማ ሲሆንብን ኑሮ አልሳካ ሲለን ምን እንላለን? ምን ነው ሞቼ ባረፍኩት ይላል። ሞት ግን በፈለገው ጊዜ አናገኘው። እሱ በፈለገ ጊዜ ነው የሚወስደው። ስለዚህ ከኛ አስቀድሞ ስለሞቱት ስለተወሰዱት ጊዜያቸው ደርሶ ስለሄዱት ተስፋ የመቁረጥ ሐዘን አንዘን። እንዲህ ነው የሚለው መጽሐፍ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ ወዳጆቼ ሆይ ይላል ቅዱስ ጳውሎስ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ ይላል። አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ይላል። ኢየሱስ ክርስቶስ እንደሞተና እንደተነሳ ካመን ይላል እንዲሁ በክርስቶስ ያንቀላፉትን እሱ ጋር ያመጣቸዋል ይላል። ሞተ ሥጋን በእንቅልፍ መስሎታል። ያንቀላፉ እንደሚነቁ የተኙ እንደሚነሱ ሙታንም ይነሳሉ። ሞት የመጨረሻ ነገር አይደለም። ጊዜውን ጠብቆ ይመጣል። እንደተወለድን አንድ ቀን እንሞታለን። ለምን? ለመወለድ ጊዜ አለ፣ ለመሞትም ጊዜ አይቀርም። ያ እንዲያውም ሞት ያሳርፋል። በተለይ በዚህ ዘመን አይኖቻችን ክፉ ነው የሚያዩት፣ ጆሮቻችን ክፉ እኮ ነው የሚሰሙት። አስጨናቂ ነገር እኮ ነው ያለው። ስለዚህ ስለሞቱት ወገኖቻችን ተስፋ የመቁረጥ ሐዘን አንዘን። ሐዘናችንም እግዚአብሔር ደስ የሚሰኝበት ሐዘን ይሁን። እንደ እግዚአብሔር ፈቃድ የሆነ ሐዘን ይሁን። እንደ አሕዛብ ፈቃድ አይደለም። ለምን? እኛ ለእግዚአብሔር የተለየን ሕዝብ ነን። ሐዘናችንም የተለየ፣ አለባበሳችን የተለየ ነው። ራቁቱን የሚሄድ እብድ ብቻ ነው። ዛሬ ግን በፋሽን በስልጣኔ በእድገት ሰበብ አንዳንድ ወንድሞቻችን ሱሪያቸውን ጥለው ይሄዱ ነው። በጣም በማሳዘን ነው። አንዳንድ እህቶቻችን ደረታቸውን ጥለው ጡቶቻቸውንና እንብርታቸውን እያሳዩ ነው የሚሄዱት። ምንድነው ሲባል ስልጣኔ። እንኳን እናቴ ሞታብኝ እንዲሁም አልቅስ አልቅስ ይለኛል ወደ ባሻ። እንኳን ተራቁተን ተሸፋፍነንም አልሆነም። መሰናክል ለመሆን ነው፣ ዝሙት ለመስበክ ነው። ማናችሁ ሲባል ክርስቲያኖች። እንደዚህ አይነት ክርስትና የለም። ክርስቲያኖች አለባበሳችን ስርዓት ያለው ነው እንጂ ራቁት ልብስ ጥሎ መሄድ አይገባም። አሁን አለባበሳችን በቅድስና ነው፣ በንጽህና ነው። አመጋገባችን ራሳችንን ጠይቁ። እኔ ቅዱስ ነኝና ቅዱሳን ነው። አምላካችን እግዚአብሔር ሥጋችንን መንፈሳችንን ነፍሳችንን ሁለመናችንን ይቀድስልን። አንድ ቃል እንመልከትና ይበቃናል። ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈው መልእክቱ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የመዘገበው ኃይለ ቃል አለ። ስንኖር ሁለመናችን በቅድስና እንዲኖር እንዲህ አድርጎ መዝግቧል።
የሰላምም አምላክ ራሱ ይላል። የሰላም አባት የሰላም አለቃ የሰላም ንጉስ ሰላማዊ ኢየሱስ ክርስቶስን ነው። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ ይላል። በእውነት አምላካችን እግዚአብሔር ሁለንተናችንን ይቀድስልን። መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ስጋችን ይሄ ለበስነው አካላችን ሰውነታችን ሐሳብ ቅን ሐሳብ በጎ ሐሳብ ያድርግልን። ለምን የታሰበው ነው በአንደበት የሚነገር በአንደበታችን የምንናገረውም ቃል መልካም ቃል የሚያንዝ ቃል እንዲሆን እግዚአብሔር ይርዳል። በገቢር በድርጊት የምንሰራው ስራ ሁሉ የተቀደሰ ሰው የሚድንበት ሰው የሚሳበበት የሚተርፍበት እንዲሆን እግዚአብሔር ሁላችንን ይርዳል። ኮኖ ቅዱሳነ ስመ ቅዱሳነ እኔ ቅዱስ ነኝና ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 አምላካችን እግዚአብሔር ሁላችንንም በንጽህና በቅድስና ያኖረን የሁላችንንም መጨረሻችንን በቸርነቱ ያሳምርልን ይቆየን። እግዚአብሔር አምላክ ለመምህራችን ቃለ ሕይወትን ያሰማልን ቃለ ሕይወትን ያሰማልን። እስኪ ሁላችሁም ቃለ ሕይወት ያሰማልን በሉ። የአገልግሎት ዘመናቸውን ይባርክልን።